እንዴት እንዴ ቅድስዬ ዛሬ ነኝ እንዴ ቁርስሽ ይሄኔ ቀመም እንዴት አድርጌ እንደምወድሽ እኮ ብታይ እኔ ሙድድድድ ነው ማረግሽ ቅድስትዬ ምሳሌ እስኪ አንድ ጊዜ ቅድስትዬ በይ ቅድስትዬ እሺ ዛሬ ቁርስ ምንድን ነው የምትፈልጊው ምን ልስራልሽ ምንድን ያማርሽ ንገሪኝ ያማርሽን ብቻ ንገሪኝ ግን ቅድስትዬ ምን ስላደረኩልሽ ነው አንቺ አደረግሽልኝ ከብሩኬ ጋር አስታረቅሽኛ ከብሩኬ ጋር ተታርቄ እኮ ነው እሺ አሁን ንገሪኝ ምንድን እነቴ ቆይሽና ቆይ ከየት እየመጣሽ ጸጽቶሽ ነው እስኪ ንገሪኝ ማለት እውነት አንቺ ጸጽቶሽ ነው ይቅርታ ብሩክ ፈጣሪ ይቅራልሽ እኔ እንጃ አላወኩም እስኪ ንገሪኝ ለየትኛው በደልሽ ነው ፈጣሪን ይቅርታ የምትጠይቂው እስከምትረሺ ነው አይደል ከዛ በኋላ ወደ ማንነትሽ ትገበያለሽ ማለት ነው አይደል አሁን አልገባም ብሩክ ይቅርታ ፈጣሪ ይቅርታ ሲያደርግልሽ እኔም ያኔ ይቅርታ አደርግልሽ ይሆናል ምናልባት ያው እሱ ሚሳኑ ነገር የለም ደሞም ይልሽ ብሩክ እባክህ ቁርሴን በላበት ትንሽ ገንዘብ ትሰጠኛለህ ያው አረቢ ቆይ አንቺ እዚህ ጋር ምን አባሽ ነው የምትሰሪው እኔ ለጊዜው ምንም ስራ የለኝም ይኸውልሽ ምንም ስራ የለኝም ስራ አጥነኝ ቁጭ ብዬልሻለሁ ግን ማለት ነው ያገኘሁትን ስራ እሰራለሁ የፈለግሽውን ስጪኝ ማድረግ መምጣቱ ቢሆን የፈለግሽውን ስጪኝ ያው ግን ምንም ስራ እኔ እኮ እቺ ልጅ ሁሉ የት ነው የማውቃት እላለሁ ለካቅሻለሁ ማጅራት ሻወቀ ሰላም እንዴት ናችሁ በያላችሁበት ሰላማችሁ በዝት ይበልልኝ የምሳሌ አድናቂዎች እንግዲህ ብሩክ ማሂን አግኝቷት ብር ሰጥቷታል እንዴት ነው ደግነት ይሄን ያህል ርህራሄነት እንዴት አያችሁት የብሩክን ደግነት የእውነት በጣም ብሩክ የሚለይ ሰው ነው እንግዲህ ፈጣሪ የልቡን ቅንነት አይቶ በቃ እስከ መጨረሻው እንዲምረው ምኞታችን ነው የዋህ ነው በጣም ያው ባለፈው ለመግደል ያሰበው የደበደባት ምናምን በቃ ነገሮቹ ሁሉ ከአቅሙ በላይ ስለሆኑበት እንጂ ለሌላ ነገር አይደለም ብሩኬ ዞሮ ማይካድ ሀቅ መራር ሀቅ ነው በጣም ይለያል እውነት ለመናገር እና ፈጣሪ እንግዲህ እንዲፈውስህ እንዲምርህ በጣም ምኞታችን ነው ምክንያቱም በጣም ደግና በጣም መልካም ሰው ስለሆንክ መልካምነትህን አይቶ እግዚአብሔር ደግሞ ይምርሃል ምንም ችግር የለውም እንግዲህ ቅድስትም ምሕረት አድርግላት ይቅርታ አድርግላት እያለችው ነው ባልና ሚስት ከአንድ ወንዝ ይቀዳል ይባል የለ በቃ ልክ እንደዛ ምሕረት አድርግላት ይቅርታ በቃ ይቅርታዋን ተቀበል እያለችው ነበረ በጣም ነው ደስ የሚለው ቅድስትም በጣም የልጅ አዋቂ ነች በጣም በቃ አስተዋይና መልካም ሴት ናት ይህንን ደግሞ አለማድነቅ አይቻልም እውነት ለመናገር ብቻ ትለያለች በጣም ትለያለች ቅድስትም ብሩክም እንደዚሁ አስባችሁታል ለጠላቱ ሲራራ ትላንትና ለገደለችው ልጅን ያህል ነገር እንግዲህ እንዳይወልድ ያደረገችውን ሴት ምህረት ሲያደርግላት ይሄ በሰው አቅም ይከብዳል እንግዲህ ብሩክ ደግሞ ተችሎት በሚገርም ሁኔታ ይቅርታ አደርግልሻለሁ ፈጣሪ ይቅር ካለሽ ብሏታል ፈጣሪ ደግሞ ያው ይቅር ባይ አምላክ ነው ምንም ጥርጥር የለውም እንግዲህ ዞሮ ይቅርታ ያደርግላታል ሙሉ ለሙሉ ማሂ ተቀይራና ተለውጣ ወደ እነሱ ቤት ትገባለች ወይ ምን ይመስላችኋል ምትገባ ይመስላችኋል ወይስ በዛ ባለችበት ትቀጥላለች እንግዲህ ትገደል ተብሎ ልትገደል ታረቀኝ የመድብልን ሽጉጥ ይዞ ሄዷል የታረቀኝ ሴራ ይጋለጥ እያላችሁ ነው አብዛኞቻችሁ ይጋለጣል ምንም ጥርጥር የለውም ታረቀኝ እንደካደው መድብል ያቃል በባለፈው ክፍልም እንደገለጽ ነው
እንግዲህ ከመድብል ጋር ተገናኝተው እያወሩ እያለ አስባችሁታል? ወዳጅ መስሎ ጠላት። በጣም ከባድ ነው ሰውን ማመንና ኤርፎን አድርጎ የሚያወሩትን ለካሌብ ያሰማው ነበረ። ስለ ካሌብ ጠየቀው፣ እንደዚሁም ስለ ማህሌት ጠየቀው። ሲጠይቀው መድብል ደግሞ ሽምጥጥ ኖ ኖ ኖ ኖ አላልኩም፣ ኖ ኖ ኖ ኖ። ይመች መድብል፣ የእውነት ፈጣሪ ይጠብቅህ። ምንም እንድትሆንብን አንፈልግም መድብል ለራሱ አሁን ላይ ጥሩ ስሜት ጥሩ ሙድ እና ሞራል ላይ አይደለም። እንግዲህ የታረቀኝን ሴራ የሚያጋልጠው ማን ነው? እዛ ጋር ካሜራ አለ ወይ? የሚገቡ መግቢያ መውጫቸው ላይ በባለፈው ካሜራ እንዳለ ሲናገሩ ነበረ። ነገር ግን ቀጣይስ ካሜራ አለው የሚለው ንግግር እንዴት ነው ይሰራሉ የሚለውን በቀጣይ የምናይ ይሆናል። ዞሮ ዞሮ እንግዲህ መድብል እንደማይገላት እንዲሁም ብሩክ እንደማይገላት ታውቃለች ማህሌት። ምክንያቱም ቢገድል በቃ በዛ ጊዜ አይደለም ብር መስጠት ያኔ ይገላት ነበረ። ዞሮ ዞሮ እነሱ እንደማይገላት እርግጠኛ ነች። ታረቀኝ ሊገለኝ ይፈልጋል ብላ ለመድብል ነግረዋለች። እንግዲህ እንዴት ነው ያገኘው የመድብልን ሽጉጥ የሚለው ነገር በጣም ከባድ ነው። አለም አውታ አትሰጥም። ምክንያቱም መድብልን ስለምታፈቅረው ምናልባት የብሩክ ነው ብላ የመድብልን ሰጥታው ሊሆን ይችላል። እንግዲህ መድብል ፈጣሪ እንዲረዳህ ምኞታችን ነው። ማሂ የተቀየረች ትመስላለች። በእርግጥ እሷን ማመን ቀብሮ ነው። እሷ ብትቀበር ራሱ ለማመን ይከብዳል። የድመት ነፍስ ነው ያላት። እንግዲህ በባለፈው ጥፊ እያላል ነበረ ታረቀኝ። ጥፊ በቃ ወደ ሌላ ሀገር ሄጅ እያላት ነበር እና እንዴት ነው ከዛ በኋላ የተቀየረው? ለምንድን ነው እንዴት የእውነት ካናዳ ለመሄድ ብሎ ነው ወይስ የሚለው በጣም አሳሳቢና የሆነ አጠራጣሪ ጉዳይ ነው። እንግዲህ ዳጎስ ወይስ ጠርቀምቀም ያለ ገንዘብ ሰጥቶት ቀየረው ካሌብ? እንዴት ነው? ሲቀጥል ደግሞ የካሌብ መረጃ ወደ መድብል ሰጥቶታል። ምናልባት ፌክ ሊሆን ይችላል። እንዲሁም ከመጀመሪያው ጀምሮ ከመድብል ጋር እንደተባበረ ከመድብል ጋር አንድ እንደሆነ የሚያውቅ ይሆናል ካሌብ። ለካሌብ ታረቀኝ ነግሮት መሆን መቻል አለበት። ዞሮ ዞሮ መድብል በጊዜ መንቃቱ በጣም አሪፍ ነው፣ ደስ ይላል። እንግዲህ እሱ ለራሱ አሁን ላይ እንደነገርኳችሁ ሰገን እያለ ነው። እንዲሁም እነሱም አግባ ይሉታል። ቅድስትም አግባ ትለዋለች፣ ብሩክም አግባ ይለዋል። በቃ ተጽዕኖም አለበት። በዛ ላይ ሌላ ሰው ማፍቀር አልቻለም። እንዲሁም ህይወቱ ያሳስበዋል። እድሜ ሄደ፣ ልጅ የለኝም እያለ ነው። እንዴ መድብል፣ እንደውም እኮ ከብሩክ አንተ ገና ወጣት ነህ፣ አንድ ፍሬ ልጅ እናበረታታው እስኪ። ሰገን ደግሞ አለች አልሞተችም፣ ትገናኛላችሁ በእርግጠኛነት ምንም ጥርጥር የለውም። ጊዜ ሊወስድ ይችላል። ዛሬ ያዘንክበት ጊዜ ቀጣይ እንደምትደሰትበት የደስታ ጊዜ እንደሚሆንልህ እርግጠኛ ነን። አቶ ታረቄ ደግሞ ካናዳ ገባለው ማሄ ከሞተች በኋላ ሪፖርት አድርጎ በሌላ ሰው ምናምን ተብሏል። ዞሮ ዞሮ ካናዳ መቼም ነው የማይሳካልህ። ሰውን አስገድለህ እንዴት ነው አንተ ካናዳ ልትሄድ የምትችለው? እንደው ሴራ ከሽፍ ብሎ በቃ ለመድብል ያዘጋጀኸውን ጽዋ አንተ እንድትጎነጨው ነው የምንፈልገው። ማሄ ክፉ ሴት ነበረች እንደምታውቃት። አሁን ላይ ያለችበትን ሁኔታ ተመልከት። እንግዲህ ማህሌትን ገድለው በቃ መድብል ነው ብሎ መድብልን እስር ቤት ለማስገባት ነው እቅዳቸው። ማሄም ክፉ ነገር ስትሰራ ኖራ ዛሬ ላይ ቀባሪ ያጣች ሴት ሆና እየኖረች ያለችው። እንግዲህ አቶ ታረቀኝ መድብልን የከዳ የለውም በረካ እንዲሉ፣ ስለዚህ አንተም መልካም የጨለማ ጊዜ እንዲሆንልህ ምኞታችን ነው። ጓደኛህን ከርተሃል። መድብል በቃ በሰብአዊነት የብዙ ሰውን ህይወት ለመታደግ እያሰበና እየፈለገ ነበረ። ዞሮ ዞሮ አንተ የትም ቦታ ልትሄድ ትችላለህ ምናልባት፣ ነገር ግን ሰላምና ህሊና ሰላም ሊያገኝ አይችልም። ሚስት ብታገባ ልጅ ብትወልድ ቆሻሻ ማንነት ደግሞ ይከተልሃል። በተለይ መድብል በህይወት እያለ አንተ ራስህም ጭምር ጉድጓድ ነው የምትገባው። እንግዲህ መድብል ማህሌትን ለኔ ተውልኝ ሲላቸው
በዛ ጊዜ ያንን ንግግሩን ተጠቅሞ ለእኔ ተወልኝ ብለህ ነበር ለምን አገላት ምናምን ብሎ ነገሮት ነበረ። ዞሮ ዞሮ ሰው ገሎ ንጹህ መሆን እንደማይቻል ስለሚያውቅ መድብል በዛ ንግግሩ እንግዲህ አንድ የሆነ ነገር ከጀርባ እንዳለ ታረቀኝ በቃ እንደከዳው በዛም ሊያረጋግጥ ችሏል ማለት ነው። ሌላው ነገር ደግሞ እንደነገርኳችሁ ከመድብል ጋር እያለ ስለ ፍቅረኛው ማጣራት ካሌብ ጠጥቶ እንደዚህ አለ ማለት በቃ አዳዲስ ነገሮችን አሳይቶት መድብል ነቅቷል። መድብል ከዚህ በላይ ጀግና ሆነህ ማየት እንፈልጋለን። ምንም እንድትሆንብን አንፈልግም። ማሄ እንግዲህ ቤተ ክርስቲያን የማታውቀው ሴትዮ ትላንትና በብዙ ወንጀል በብዙ ኃጢአት ስትጨማለቅ የነበረችው ቤተ ክርስቲያን ሄዳ መጸለይ ፈጣሪዋን መማጸና መለመን ጀምራለች። እሱም እነ ካሌብ የሚባሉ ሰዎች ወደ ህይወቴ እንዳይመጡ አርቅልኝ ነው። አንቺ ሄደሽ ነው እንጂ ድሮም መተውብሽ አይደለም ማህዬ። ለሁሉም ነገር ፈጣሪ ተጠያቂ ማድረግ የለብንም። የሄድሽው አንቺ ነሽ፣ ብሩክን ለመጉዳት ብለሽ አንቺ ሄድሽ እነ ካሌብ ጋር። ስለዚህ እነሱ ደግሞ እንዴት አድርገው ይፍቱሽ ነው። የሄድሽበት አካሄድ በጭራሽ የሚያስጠላ ነበር። በቃ በውሸት የካሌብን ጓደኛ ገንዘቡን ምናምን ነገር ወሰድሽ፣ ብቻ ለመውሰድ ማሰብሽ፣ የሰውን እርቃን ቪዲዮ ቀረጽሽ። እንደ አጋጣሚ ደግሞ እዛ ሄደሽ እንግዲህ ካሜራ ነበር፣ በካሜራ ተይዘሻል። እንዲሁም የካሌብ ጓደኛ ስለነበረ ሰውየው በሱ ወጥተሻል ማለት ነው። ሰውየው አንቺን ማግኘት አንቺ ጋር በቃ የፍቅር ጊዜ ማሳለፍ ይፈልግ ነበር። እንዲሁም ያንቺ ልጅ ያልሆነችውን ልጅ እኔ ልጅ ነች ብለሽ ስታመጭ ያቺ ያገትሻት ልጅ እንግዲህ በእናቷ በወደቅሽበት ጊዜ አንስቷ ወደ ቤቷ ያስገባችሽ ያስጠጋችና በቃ መጠለያ የሆነች ሴት ነበረች። ነገር ግን እሷን በገንዘብ ግዝት ታደረግሽና እነ ቅድስት ጋር ሄዳ ብሩክና ቅድስት እንዲታለያይ ብቻ በቃ መድብልን በእሷ ምክንያት ነው አይደለ ታግቶ እንደዛ ዝና ሲያሰቃዩ የነበረው። ነገር ግን ደግሞ መድብል ጀግና ወድቆ አይወድቅም። በጠበቃው አማካኝነት በዛ እንዲወጣ አድርጎ ወጥቷል። ዞሮ ዞሮ በቃ ብዙ ስህተትና ብዙ በደል ነው የበደልሻቸው። እንደዛ ሁሉ በደልሻቸው ብር ስትጠይቂ አቤት አለማፈርሽ ማሄ። እንደ ፈጣጣነትሽ እኮ ግርም ይለኛል። ምንድን ነው እንደዚህ ፈጣጣ መሆን ማሄ? ብር ትጠይቃለች፣ ብሩክ ብር ትላለች እኮ ደግሞ ጉድ ማታፍር ፍጥረት። እና ኤፍራታ ለምን ተወቻት? ኤፍራታ በዚህ ሰዓት እንዴት እሷ ጋር አልሆነችም እያላችሁ ብዙዎቹ አስተያየት ትሰጣላችሁ። ኤፍራታ ለራሷ የማይመች ቦታ ላይ ስላለች ነው። ያው ሲቀጥል ደግሞ ኤፍራታ ተይ ብላት ነበረ፣ አልሰማችም። እናንተ ብትሆኑ ምን ታደርጋላችሁ? ሰውን ስንትና ስንት ጊዜ ይቅርታ ታደርጉለታላችሁ ማለት ኤፍራታን እንግዲህ ወደ እዛ መንገድ ልትወስዳት አብረን እንስራ ኪበር ምናምን እያለች በቃ ወደ ጥፋት መንገድ ለመውሰድ እየደለለቻት ነበር። ነገር ግን ኤፍራታ አልፈልግም ብላ ሸሽታለች። ቤቷም መጠለያ እንድትሆናት ባስገባቻት ጊዜ ባሏን መናቅ፣ ባሏ ጋር አለመስማማት ከመርዞ ደላላው ጋር ማለት ነው። እሱን ምን አለው ብሎ ማጣጣል ምናምን በቃ ለሰው ክብር የላትም። ኤፍራታ ደግሞ በባሏ በህይወቷ ስትመጣ በትዳሯ በቃ ያለት አማራጭ ከሷ በጣም በብዙ ርቃ መሄድ ነው። ሲቀጥል ማሂ እኮ አሁን ላይ እንደምናያት አይደለችም። አሁን ላይ ብዙዎቻቸው አሳዘነችን፣ ማሂ አሳዘነችን። አዎ ታሳዝናለች። ከተደበደበች ጊዜ ጀምሮ በጣም ነው የምታሳዝነው። ነገር ግን ደግሞ አስቡት አንድን ሰው እንዲቀየር ብዙ ነገር ትጥራላችሁ፣ ትመክሮታላችሁ። ግን ደግሞ አልቀየር ብሎ ራሱ ያ ወጥመድ ራሱን እንደሚይዘው በቃ ያ ጉድጓድ ደግሞ ለሰው የሚቆፍረው ጉድጓድ ራሱ እንደሚገባበት እየነገራችሁት ከዛ በኋላ አልሰማ ብሎ በተደጋጋሚ መውደቅ መነሳት ሱሱን ነገር አይቶ ከዛ ስህተቱ ካልተማረ ምንድን ነው የምታደርጉት እናንተ? ስለዚህ ኤፍራታ ብዙ ጊዜ እንድትወጣ መክራት ነበረ። እንግዲህ የብሩክ ሰርግ ጊዜ ኤፍራታ ተጠርታ ሄዳለች በክብር እንደ ቤተሰብ ሆና ማለት ነው። እንግዲህ የማህሌት እህት ነች። ነገር ግን ደግሞ ኤፍራታ ስለተቀየረች ስለተለወጠች፣ ኤፍራታም ተንኮለኛ ነበረች። ነገር ግን ደግሞ
እንግዲህ ሞገስ ሐኪም ቤት እያለ በሽጉጥ ተመቶ በዛ ጊዜ ለመድብል ትልቅ ውለታ ነው የዋለችለት። መድብል ጋር በዛ ሰዓት ትንሽ ፍቅር ቢጤ ተጫውታት ነበረ። እሱም የኔ ጥቁር አዝሙድ እያለ እንግዲህ ቀርቦ ልቧን ትንሽ ሳብ ካደረገ በኋላ ያው ሸርጠት ቢልም ያው የማህየት ስለሆነች እሷን አግብቶ ለመኖር በጣም ከባድ ነው እንጂ ኤፍራታ የማትወደድ ሰው ምናምን ሆነ አይደለም። ግን ደግሞ ከአህያ ጋር የዋለ ምንድነው የሚባል አባባል አለ። ስለዚህ የማህየት ሆና ሙሉ ለሙሉ ደነኛ ነች ማለት ስለማይቻል ከዛ አንጻር ነው መድብልም ሸርተት ያለው። ነገር ግን ደግሞ ኤፍራታ በቃ በጣም ትልቅ ነገር ነው ያደረገችው። እሷ እንደምትሄድ እንደምታጠቃው ሆስፒታሉ እንደተከታተለቻት እንዲሁም ለሞገስ ደም ሰጥታ ታድጋላቸዋለች። ለገንዘብ ያላቸው ፍቅር ሁለታቸው ለየት ይላል። ነገር ግን ኤፍራታ በብዙ ነገር ትሻላለች። ቢያንስ ሞገስን ታደጋለች። የሞገስ ህይወት እንዳይጠፋ የማህሌትን ሴራ አጋልጣለች። በዛም ምክንያት ዝና ሲያሯሩጣት ነበር። ዝና በጣም ያስፈራራት ነበር። እሷን በጣም ነበር የምትፈራው። እንዲሁም ዳጣም ትፈራዋለች። አበበ ደንበሳ ልጅ በጣም ነው የምትፈራው ዳጣም። እንግዲህ አሁን ላይ ዳጣ በነፃነት እየተንቀሳቀሰች ነው። ማሂን አትፈራትም። የምትፈራው የአበበ ደንበሳ ልጅ ዝናን ነበረ። ዝናም ወደ ከርቸሌው ገብቷል። ዝናን ማየት እንፈልጋለን። በተደጋጋሚ እንደምንናገረው ዝና ናፍቆናል እንደ የኔው እንጂ ሉላ በቃ ሞገስ ጋር በፍቅር እየኖረች እንደሆነ እያየ ግድግዳ ጋር ቦክስ ሲገጥም ነው እኛ ማየት የምንፈልገው። ብሩክና ቅድስት ስለተስማሙ ደስ ብሎናል። በዚሁ ቀጥሉ። መልካም ነገር ሁሉ እንዲገጥማችሁ ምኞታችን ነው። ለዛሬው ያስንላችሁ ቪዲዮ ይሄንን ይመስላል። በሌላ ቪዲዮ እስክንገናኝ መልካም ጊዜ እንዲሆንላችሁ ተመኘው። ለቻናሌ አዲስ ከሆናችሁ ደግሞ ሰብስክራይብ፣ ላይክ፣ ሸር በማድረግ ቤተሰብ ሆኑ። ሀሳብና አስተያየታችሁን ኮሜንት ላይ ጻፉልኝ። ድል ለመድብል ባይ